አንድ እናት አስታውሳለሁ የዛሬ ስንት ዓመት የገጠማቸውን ነገር የሆነ ጉባኤ ላይ ተገናኝተን የቤተ ክርስቲያን ጉባኤ ነው። ልጆቼን በመወልድበት ሰዓት አሉ አውቆ ይይዝብኛል፣ ምጡን ያጸናብኛል፣ ወደ ሆስፒታልም እንዳንሄድ ዶክተሮቹም እንዳያዋልዱኝ አጉል የሆነ ቦታ ላይ ነው ምጡን የሚያመጣው። ከዛ ናውጣ አልወጣም። ከዛ ዶሮ ይታረድላት፣ ቡና ይፈላላት፣ የቤተሰባቸው ከራማ ካለ ይገበርለት ተብሎ ልክ እንደዛ ሲሆን ሹልክ ብሎ ይወጣሉ ልጆቹ። ሁሉም ሶስቱም ልጆቼ እንደዛ ነው ይወጡት አሉ። እቤት ቁጭ ብዬ ስጠብቀው ምጥ ይመጣል ብዬ ስጠብቅ ቆይቼ አይመጣም። ልክ የማይሆን ቦታ አጉል ቦታ ሲሄድ ይወለዳሉና ግብሩን ፈልጎ ዛሩ አንዳንድ ጊዜ ምጡን የሚያዝ ወይም እንዳይወለድ ማህፀንን የመቆለፍ ነገር አለ። እንዴት ግን በዚህ ልክ መብት ያገኛል? ልጅ የሚሰጥ እግዚአብሔር ነው፣ እንዴት ነው ብሎ ጠይቀው ነበር አንድ እናት። አዎና ዋናው እምነት ነው። ማህፀንን ወላድ በድባብ ትሂድ ብሎ የሚያለመልም እግዚአብሔር ቢሆንም ግን አስረክበነዋል ለአጋንንት። አጋንንት በቁጥጥር ውስጥ ካደረገው ሾተል ሆኖ ዛር ሆኖ ማህፀንን ከተቆጣጠረው በሞኖፖል ከያዘው ስልጣን የማይኖርበት ምክንያት ምንም ነገር የለም። ስለዚህ ብትችሉ በቤተሰብ ውስጥ ያለውን የዛር መንፈስ ሁላችሁም ብትተባበሩ ያለውን ችግር ታስወግዳላችሁ ብዬ ተነጋግረን ከሴትዮዋ ጋር ተለያየንና እናንተ ቤት ይካደምለት ነበር ወይ ይመለክ ነበር ወይ የዛር መንፈሱ ምን ይገበርለት ነበር የሚለውን በዛው እንድትነግሪ ፈልጌ ነው። አው የዛር መንፈሱ የእባብ ነው ይላሉ። ያው እነሱ ሲያወሩ ሰማሉ አያቴ። አሁን እሺ ለእባብ ይገበራል፣ ለእባብ ቅቤ ምናምን ይገበራሉ ይላሉ። አሁን እሺ ማዘርም ስጠይቅ ለእባብ ይገበራሉ ይላሉ። እንዳይገሉ እባቡን ይላሉ። ግን ማዘር ትገላለች እባቡን ድንገት አየት ታገኘ። አትግደሉ ይባላል በእናንተ። የአንቺ እናት ግን ይገላሉ? አዎ እናቴ ትገላለች። ለምን? ለምንድን ነው? ስለማያመልኩት ነው የሚገሉት? አሁን እሱ አያቴ የአዲስ አበባ ነው የምኖረው፣ እናቴ ገጠር ስለምትኖር አያቴ መጥቶ ነው ግብሩን እንትን ምሎ እና በዛን ሰዓት እናቴ ካገኘች ትገላለች እባቦቹን። ስለዚህ አያመልኩትም፣ አይገብሩለትም። እናትሽ ይሄ ነገር ስለማይከተሉ ነው የሚገሉት ማለት ነው። ግን ይመጣል። አዎ ይመጣል። ማንን ፈልጎ ነው የሚመጣው? ብዙ ጊዜ አንዳንድ ጊዜ የሚገሉት ከሆነ እባቡን፣ ሰይጣን መቼም እባብ አይደለም፣ ግን ሰይጣኑ በእባብ ላይ አድሮ የሚያከብሩት ከሆነ ቡና የሚያፈሉለት ከሆነ እንደገና የሚንከባከቡት ከሆነ ቼክ ለማድረግ ነው የሚመጣው። አሁንም እናትሽ ግን እየገደሉ መንፈሱን የሚያርቁ ከሆነ ማምለክ እንደማይፈልጉ ያውቃል መንፈሱ። እሳቸውም ደግሞ ይሄን ነገር መቀበል እንደማይፈልጉ እያሳወቁ ነው ያሉት። ህመም ይደርስባቸዋል፣ ከገደሉት በኋላ ስቃይ ይደርስባቸዋል፣ ኪሳራ ይደርስባቸዋል። እስቲ ይሄን ነገር ንገሪኝ። ከልጅነታችን ጀምሮ ኪሳራ ነው። ብንሰራም ብንለፋም ያው ምንም ነገር ጠብ ምን ነገር አናገኝም። እሱን ግብሩን ወንድ አያቴ ነው ግብሩን የሚገብረው። መስቀል ሰዓት ይመጣና ያው መስቀል እኛ ጋር ደቡብ ውስጥ በጣም ይከበራል። ዳመራ በዓል ምናምን በቃ እንደ ባዳ መልኩ ነው፣ በክርስትና ሳይሆን ለየት ያለ ነው አከባበሩ። አሁን ትምህርት ላይ ስንሰማ በባዳ መልኩ እንትን ዳመራው የሚከበረው በሱ በኩል እየመጣና ያው ለነሱ ይገበራል፣ ለእባቦቹ ይላሉ። ግብር ሰጥቶ ምን ብሎ ተመልሶ ይሄዳል። መምህር ግን እንትን ትከበር ማለት ነው። ድንጋይ አለ፣ ትልቅ ድንጋይ። እሺ እሱ ላይ ወጥቶ የሆነ የምናገረው ነገር አለ። እናቴ አሁን ራሱ ከቆረበ በኋላም እሱን ነገር አድርጓል ማለት ነው። የሚገርም ነው። ድንጋዩ ላይ ወጥቶ የሆነ ነገር ይናገራል፣ ሰው አይሰማው። ግን ደብተራ ናቸው እንደ አባታችሁ እንዴ? እኔም አላውቀው ማለት እሱ አሁን ማንዘ የሚባል ነገር አለ ምናምን ብዙ ሰዎችን ጨርሻለሁ ጀግና ነኝ ምናምን ብሎ ያወራል። ዛሩ በፊት ደብተራ ነበር፣ የደብተራ መንፈስ ነበር ማለት ነው። ዛሬ ላይ ዛር ሆኖ የሚመለከው በፊት ላይ በተዋርሶ የገባ ነው እንጂ ድንጋይ ላይ ቆሞ የሚደግመውና የሚዋረሰው የድግምት የስራ ስረ ቅጠላቅጠል የደብተራ የኮከብ ቆጠራ መንፈስ ነው። በአምልኮ ደረጃ ቡና የሚፈላለት የሚካደምለት መንፈስ በዚህ ፕሮሰስ ውስጥ አይሄድም። ግን ሁለቱም ካሉ ሰውየው አባታችሁ ለአያታችሁ ለሁለቱም ይገብራሉ። ግን እንደ ጥያቄ የማደርገው ምንድን ነው አያታችሁ እየመጡ ለእባቡ የሚገብሩ ከሆነና እናታችሁ ደግሞ ይሄን ነገር የሚያጠፉ ከሆነ
በእናታችሁና በአያታችሁ መካከል ጸብ ነበረ? ለምን ትገያለሽ የሚል ጸብ ነበረ? ተገደለ። እናትን አይወድም አያቴ እኮ አሁን እናትን አይወድም። ለምንድን ነው የማይወዷቸው? እባቡ የሚመጣው ታውቃለህ? ዘመድ የሚሞት ሰዓት እኛ ጋር አሁን ሁለት እንትን አለ አይደለ? ምንድን ነው ስራ አስቀምጠው ምግብ ኩትቻ ነው የሚባል እሱ ላይ ይወጣል። ልክ ዘመድ ሲሞት ይወጣና ይወጣል ማታ ማታ ማለት አሁን በቃ እሱን ካየች ሴት አያቴ በቃ ሰው ይሞታል ዘመድ ይሞታል ትለዋለች። ስለዚህ ሊገል ነው የሚመጣው ማለት ነው። አዎ እንደዚህ ይሆናል ስል እናቴ እንደዚህ ከታየ በቃ እንትን ይላል። አሁን ቅርብ ጊዜ ራሱ እዛ ቤት አሁን የምትኖረው ሁለት ልጅ እናትና አንድ ሴት ይኖራሉ። ከዛ አንዲቷን ነከሰና ገደላት። ንስሐ የገቡ ቤተሰቦች የነገሩኝ ምን መሰላችሁ? እንደናንተ ልክ ሰው ሊሞት ሲል ብዙ ጊዜ ቤት ውስጥ ምልክት ያሳየን ነበራሉ። ግን የተለያየ አይነት ምልክት ነው የሚያሳየው። ያን ምልክት የምታውቀው ግን እናታችን ነች አሉ። ከፍርሃቷ የተነሳ ዝም ትላለች። የሆነ ለየት ያለ ወይ ድመት መታ ከቤት ውስጥ ካልጋ ስራ አልወጣም ካለች፣ ወይ አይጥ መታ ማይሆን ሂጅ ከዚህ ብሎ ካባረሯት በኋላ ተመልሳ የምትመጣ ወጥመድ እየተጠመደ ወጥመዱ ማይዛት ከሆነ ጉንዳንም ይበዛ ይሄ ልፋጭ ያለው ምንድን ነው ቀንድ አውጣ በረሮ ዝማሚት ጉንዳን ምናምን በሚበዛበት ሰዓት ላይ ወይ ድግም ተደግሞብኛል ወይ ደግሞ እዚህ ቤት ውስጥ የሆነ ነገር ሊመጣ ነው ብሎ ያስባሉ። ይሆናል። መጨረሻ ላይ ውሻ በር ላይ መጥቶ ብሎ ሲያላዝን እኚህ ሴትዮ የእኛን ትምህርት እያዳመጡ ባሉበት ሳላይ ነው መጥቶ ያላዘነው። እንደለመደው መጥቶ ማለት ነው። ለራስ ይሁንብህ ለራስ ይሁንብህ አሉት። ሴትዮዋ ማለት ለራስ ይሁንብህ መጥተህ የምታላዝንብኝ ደብተራም ድግምትም ኮንክ ለራስ ይሁንብህ፣ ዛሩም ኮንክ ለራስ ይሁንብህ፣ አንተ ላይ ይሁንብህ አሉት። ይሄንን በተናገሩ በማግስቱ ሴትዮዋ መንፈሳቸው ተያዘ። ጸበል ሲሄዱ ሲጠመቁ መንፈሳቸው ተያዘ። እሳቸው መንፈሳቸው ሲያዝ ጸበል ሲጠመቁ ከጸበል ሲመለሱ ድንኳን ተተክሎ ጠበቃቸው። እዛው ሰፈር አካባቢ ላይ ድግምት ያደረግባቸው የነበረው ሰው አርፎ ማለት ነው። አይገርማችሁም? ጸበል እሳቸው እየጮሁ ነው። ጠዋት ነው ከሌሊቱ 10 ሰዓት ነው 10 ተኩል ነው ምናምን የወጡት ጸበል እንሂድ ብለው ከልጆቻቸው ጋር በመኪና ሲመለሱ ግን አርፏል ገሌ ተብሎ ጥሩምባ ተነፍቶ ምናምን እና በኋላ ላይ ግን ሲያስታውሱ ከሰውየው ጋር የነበራቸው ጸብ ምናምን ለራስ ይሁንብህ ያልኩት ሰውዬ ሞቶ ነው ማለት ነው። ውሻ ሲያላዝን መቼም ሰው ይሞታል። በጣም ነው የሚገርመው አንዳንድ ጊዜ እና የእውነት ሟርት ነው የውሻ ማላዘን ሟርት ነው። የሙት መንፈስን ወይም ደግሞ መላከ ሞትን ማየት ስለሚችል ማለት ነውና የቤተሰብ ዛር ሲሆን ደግሞ በተለይ በጉራጌ ክልል አካባቢ ላይ አሁን አንዳንድ የታዘብኩት ምንድነው የቅዱስ ሚካኤልን ጥበቃ ስለሚወዱት አውቆ ሚካኤል ነኝ ብሎ መጥቶ ያታላቸዋል። በሚካኤል ቀን ገሌን ወስደዋለሁ ይላል። ከፈለገ በሚካኤል ቀን ይወስደዋል። ወይም ደግሞ የሚካኤል ቀን ይመጣና ይናገርና በተክልዬ ቀን ደግሞ ሰዎችን ይወስዳልና በሚካኤል ተመስሎ ብዙዎችን የጉራጌ ክልል ያሉትን ሰዎች ይገላቸዋል። ግን ምልክት እያሳየ ነው። ምልክት ይሄ ሙየት የሚባለው ሙየት አርሜት ቦዣ የሚባለው በተለይ ቦዣ የሚባለው የመብረቅ መንፈስ ይመጣና ያንን ቤት ያጠቃዋል፣ በመብረቅ ይመታዋል። ግን ቀድሞ ተናግሮ ነው የሚያደርገው። ምልክት ይሰጣል ማለት ነውና ዛር ብዙ ጊዜ በቤት ውስጥ በደንብ የሚመለክ የሚገበር ከሆነ ምልክት ሊሰጥ ይፈልጋል። በተለይ የሚፈሩት ከሆነ እገሌን ወስደዋለሁ በዚህ ዓመት፣ በዚህ ወር፣ በዚህ ሳምንት እያለ ተናግሮ ሁሉ እንደሚሞት ተነግሯቸው ተስተካክሎ የሚተኛ የሚጠብቅም ሁሉ ሰው አለ። እናንተ ደግሞ እናታችሁ ይሄንን ምልክት ካየች በኋላ እባብ እንደሚመጣ ካየች በኋላ ሰው እንደሚሞት ከተረዳች እንግዲህ ሞት ከሷ እየራቀ በሌላ ሰው ላይ እየተተካ ነው ማለት ነው። እሳቸው የሚገሉት ከሆነ ወይ ለእሳቸው የተወረወረ ነገር ነው ለሌላ ሰው የሚሆነው ወይ ደግሞ ስለመቱት እየቀጣም ሊሆን ይችላል አንዳንዴ። እና እግዚአብሔርን ይዞ መጠጋት የሚጠቅመው ለዚህ ነው። ምንም አይነት ነገር ሲደረግ ምንም አይነት ነገር ስትቃወሙ እግዚአብሔርን ይዛችሁ ነው መቃወም ያለባችሁ። አለበለዚያ ፍንጣሪውና ኤኮሲስተሙ የገደል ማሚቱ ወደ እናንተ ነው የሚመጣው። ባልና ሚስቶች ሌሊት ውሻ ሲያላዝን ሰምተው አሉ በጣም ተረብሸው አይ ዛሬ ማን ሞቶ ያድር ይሆን እንደው አይመቸኝም መሄድበት ነበረኝ ምናምን እያሉ በሰው ሲፈርዱ ራሳቸው ሞተው ተገኙ ይባላል። እና አንዳንዴ ማላዘን በጣም ባለማቋረጥ በሰፈር ውስጥ በሳምንት ሙሉ የሚያላዝን ከሆነ
በህልም ዋርካ ሲወድቅ ያሳያል። አንዳንዴ እኮ ዋርካ ሲወድቅ ትልቅ ዛፍ ሲገነደስ ያሳያል። የሰፈሩ የታወቀ ሽማግሌ እንደሚሞት ለማሳየት ሲፈልግ ብዙ አይነት መንገዶች አሉት ሊወስድ ሲፈልግ እና እናንተ ጋር ደግሞ በእባብ መልክ ይመጣል። እናታችሁን ነከሳት፣ ግን ምን ሆነች? እናት ሳይሆን እዛ ቤት አሁን የሚኖር ሰው የለም። አሁን አያትም ወንድ አያትም ሴት አያትም ሞቷል። እዛ የሚኖር ሰው የለም። የሆነ ሰፈር ሰው ገብታ እዛ የኖረች እባቡ ነከሰ፣ ሞተች። በቃ አረፈች ማለት እናታችሁ ነበር። እናት ሳይሆን የሆነች አንድ ሰፈር ሁለት ልጅ እናት ነው። የሁለት ልጆች እናት። ማንን የተናከሰው? ሴትዮዋን ራሷን የተናከሰው? ሴቷን እዛ የምትኖረው ሰፈር አካባቢ ልጅ ነበር። እንግዲህ አሁን ምልክት ማሳየት መመለክ ይፈልጋል። በተደጋጋሚ እናንተ ቤት ከመጣ ከአባት ከአያት ወደ ልጆች መምጣት ይፈልጋል። ወደ መጀመሪያ ተሻግሮ ልጆች ላይ የልጅ ልጆች ላይ አያርፍም። መሻገር ስለሚፈልግ ትውልድን መያዝ ስለሚፈልግ አንዱ ላይ ማረፍ ይፈልጋል እና በተደጋጋሚ የሚመጣው አምልኪኝ አለዚያ እንደዚህ አደርግሻለሁ እያለ ስለናቁትም ተናዷል ማለት ነውና ኤኒዌይስ በእናንተ ቤተሰብ ውስጥ በልጆቻቸው ላይ ግን ሊታይ ይችላል። እሰራላታለሁ እያለ ሊናገር ይችላልና ምን አይታችኋል ህይወታችሁ ላይ? ህይወትማ በጣም ከባድ ህይወት ነው ያለን ሁላችን። ወደ ስልኩ ጠጋ በይ። ሁላችንም ህይወት ከባድ ህይወት ነው ለሁላችን። በቃ ልጆቹ ሁላችንም ከባድ ህይወት ነው ያለን። እናትሽ የሚገብሩት ነገር አለ? እንደዚህ ቡና ማፍላት መካደም ምናምን የሚያደርጉት ነገር አለ? መካደም ነገር የለም። ግን አሁን እኔ ትምህርት የእናንተ ትምህርት ላይ ስሰማ ብዙ በቃ እነሱ ሳያውቁ የሚያደርጉት ነገሮች አሉ። ሳያውቁ ለምሳሌ ምን አድርገዋል? ሳያውቁ አሁን የሆነ በቃ ይሄ ጦንቃይ አይደለም ያሉ ዝም ብሎ የሆነ ነገር ሳያይ ዝም ብሎ የሚያወራው ጦንቃይ አይደለም፣ ይሄ መንገድ ላይ ሲሄድ የሚያወራው ጦንቃይ አይደለም ያሉ እንደዚህ አይነቶች አሉ። በምልክት እንደዚህ አይቶ ይሄ እንደዚህ ይሆናል እንደዚህ የሚሉት አሉ። አሁን የሚፈርዱትን እነዚህ ቃልትኖቹን ዛራንጋሽ ዛራ አረጋጊ የሚባሉት ቃልቻዎችን ማለት ነው። ከዛ የሆነ ሙሉ ነገር ይቀበላሉ። እንደዚህ አይነት ሙሉ ነገር ይቀበላሉ። ሙሉ ነገር አምጪ አረቄ ምናምን ሙሉ አምጪ ይላሉ። ግብሩን ነው አሁን እናንተ ስታስተምሩ አሁን ግብሩን ነው አረቄው ሙሉ ይገርማል። ግን በነገራችን ላይ እንደዚህ አይነት የመንገዱ እየሄዱ ሙስባሃ የሚይዙት ሰዎች ቅልም ተሸክሞ የሚሄዱ እዚህ የሚጠመጥሙ አንካሴ የሚባለው ዋይ ባላ ምልክት ያለበትን ዱላ ይዘው የሚሄዱ በየሰፈሩ የሚዞሩ ሰዎች ልጆቻቸው እብዶች ናቸው። እነሱም አብዛኛውን ጊዜ ወደዛ ነው የሚወስዳቸው እና መንፈስ ብዙ ጊዜ አብራንከርት ነው ያንከራትታቸዋል፣ ይዞራል። እና ብዙ ጊዜ ያጋጠመኝ የእንደዚህ አይነት ልጆች አንድ ቦታ ተረጋግተው አይቀመጡም። በቤትም ይሁን በትዳርም ይሁን በምንም ይሁን ዝም ብሎ ያቅበዘብዛቸዋል። አቅበዝባዥ መንፈስ ነው እና በጠባሳ ምናምን እናንተ ስታስተምሩ ሰምተናል። በጠባሳ መጠበስ ማለት ነው። በእሳት መጠበስ ማለት ነው። በእሳት ሳይሆን እንጨት ላይ የሆነ እንጨት ነገር ይደረግና እሳት ይወጣል። ከዛ ሆድ ላይ ወደ ወላይታ አካባቢ ይሄ እንትን የኛ ግን አርባ ምንጭ መስመር ነው። ወደ አርባ ምንጭ እና ሆድ ላይ መጠበስ ያን የሚያደርጉት በቡዳ የተያዘ ሰው የጠበሱት ቦታ ላይ ያ ሰውዬ ላይ ይወጣበታል ተብሎ ስለሚታሰብ ነው። ከፈሩት ቡዳውን ከፈሩት ምን ያደርጋሉ መሰለሽ? ቡዳውን ሰውዬ ቡዳ መንፈስ አለበት ተብሎ የሚታሰበውን ሰውዬ ከፈሩት ፊት ላይ አይጠበስም። የሆነ ሰው አካል ላይ ነው የሚጠበሰው። ፊት ላይ የሚጠብሱ ደግሞ አሉ። አይን ህመም ሲኖር ነው ፊት ላይ አይን ህመም ሲኖር አይን ህመሙ ይጠፋል። ጠባሳ ሲኖር ተብሎ ይጠበሳል አይን አካባቢ። አሁን በጣም ይገርማል። ፊት ላይ ብዙ ጊዜ ጠባሳ የሚያደርጉት እንደዛ ነው። እሺ ቀጥይ። እኔ ደግሞ አሁን ሆዴ ላይ አይነ ጥላ አሟኝ ነው 10 ቦታ ነው የተጠበሰ ሆዴ። አሁን ሰው አይቶ ኦፕራሲዮን ምናምን ይለኛል፣ ይደነግጣል። እንግዲህ እዛ ሀገር ላይ በዚህ የተለመደ ነገር ነው። አንድ አካባቢ ላይ የተመሳሳይ የሆነ የባዕድ አምልኮና ባዕድ አስተሳሰቦች አሉ ማለት ነው። እና ምንድነው የሚመለከው በብዛት ወደ ወላይታ መስመር ወደ አርባ ምንጭ መስመር
አዳልሞቴ ነው ወይስ ወሰንገላ ነው? እኛ ወሰንገላ ይሁን አዳልሞቴ ይሁን እኔ ስሙን አላውቅም። አሁን የእናንተ ትምህርት ላይ አሁን ገብቼ ሁሉም ነገር ህይወቴን አይቼ ነው እንጂ ምን እንደሚያመልኩት አላውቅም። አሁን ከዚህ በኋላ እናትን ምን እንደሚያመልኩት ጠይቃለሁ ብዬ እንትን ያልኩት። አዎ ግን ሲባል የሰማሽው ለምሳሌ ከባህሪያቸው ተነስተን ማወቅ ይቻላል። መጠጥ ላይ ጎበዝ ከሆኑ አረቄ ላይ ብዙ ጊዜ ከንፈራቸውን የሚያጠቁር ከሆነ አዎ አባቴ አረቄ ላይ ጎበዝ ነበረ። ለገብርኤል ነግሮ አረቄ መጠጡን ሁሉም ነገር አተወ። አረቄ ላይ ጎበዝ ነበረ። ወሰንገላ ነው ማለት ነው እንደዚህ የሚያደርገው። አዎ አረቄ መጠጥ ላይ በጣም ይጠጣሉ። በጤና ቤተሰብ ላይ ረብሻ ብጥብጥ አለ። ብዙ ጊዜ ብትረበሻላችሁ አትስማሙ? እህት ወንድማማቾች እኛ ልጆቹ እንስማማለን እና ያው ቤተሰብ አንዳንድ ግጭት የሆነ በቃ መሀል ላይ የሆነ ሰዓት ላይ ግብት ይላል እና መንፈሱ ግብትና ያበላሻል ነገሮችን የሰራነው ነገር ያበላሻል። እናት ላይ ነው እኛ በራሳችን ላይ ሳይሆን ከፍቶቹን ምኖቹን ያጠፋል። በአንድ አመት ውስጥ ይመጣና በአንድ አመት ውስጥ ይጨርሳል ንብረቱን ዳል በየሆነ ምክንያት አድርጎ። ስለዚህ መጀመሪያም ለሀብት ንብረት ብለው ቤተሰቦችሽ ከእናትና አባትሽ ከመንፈሱ ጋር ዲል ያደረጉት የተስማሙት ነገር ነበረ። እናንተ ደግሞ ሰርታችሁ ስታመጡ ያን አይፈልገውም ማለት ነው። አው እኛ ብንሰራም ድል ያደርጋል። አሁን ራሱ ይሄው ስራ ትቼ ወጥቼ 15 ቀን አልፏል። ፓስፖርት ምናምን አሁን ተቀምጬ ነው ያለሁት። ይሄ ተጋቁጭ ብያለሁ። ብር አምጡና እንስጥላችሁ ብለው ለከራማ ምናምን እንስጥ በሚሉበት ጊዜ አለ። ሰርታችሁ አምጡና ብር እንስጥላችሁ ይላሉ። እንደዚህ ለቤተ ክርስቲያን ለገብርኤል ለማርያም ለአስራት አውጡ ይለኛል። እንደዚህ ነው ያስተማሩት። እንደዚህ ለከራማ ምናምን ምን ነገር አላስተማሩም። በትክክል ግን ወስደው ይሰጣሉ። በትክክል እኔ እንጃ በትክክል አይሰጡም። ከዚህ በፊትም አባቴ ለገብርኤል ብሎ ስለተስሎ ፍየል ነበረ። ፍየሉን ተስሎ ፍየሉን ያን ፍየል ሸጠና ወደ መናፍቃን ሃይማኖትን ቀየረ። ያን እሱ ሃይማኖቱን ከቀየረ በኋላ አንድ ማታ 4 በሬዎቹ እንትን በላ ጅብ 4 በሬዎቹን አንድ ሌሊት በላ። ከዛም በኋላ አባቴ ደግሞ ከዛም በኋላ ብሞት ገብርኤልን ይዤ እሞታለሁ እንጂ ሁለተኛ ብሎ አሁን 25 አመት ይሆናል ገብርኤልን ይዞ እስከዛሬ አሁን ገብርኤል ጠብቆ ነው እስከዛሬ የገብርኤልን ስለት ነበር የበሉት። አው የሱን በልቶ ለሱ አሁን ይቅርታ ጠይቆ ንሳ ገብቶ አሁን ተመልሶ አሁን ገብርኤልን ይዞ ነው ያለው። ቅዱስ ገብርኤል ናቸው። አሁን ትልቁ ጉዳይ እናትና አባትሽን የማስቆረብ አንቺም ደግሞ ወደ ቁም ነገር የመግባት ጉዳይ ቢሆንም ግን አንቺ በሁለት እግርሽ ስትቆሚ ነውና ለምሳሌ ትዳር ላይ ሆነሽ ነው የወለድሽው። አንቺ እህቷ ነሽ ወይስ መጀመሪያ ያናገረችኝ ነሽ? አንቺ ወለድኩሽ ነሽ? ያው እርስ በርስ እኔ የወለድኩት ነኝ። ወልጃለሁ። አንድ ልጅ አለኝ። ትዳር ላይ ሆነሽ ማለት ትዳር ነኝ። አዎ አሁን ትዳር ላይ ነሽ ያለሽው? አዎ ትዳር ላይ ነኝ ያለሁት። ታዲያ ፓስፖርት ያወጣሽ ወዴት ለመሄድ ነው? እዚህ ዱባይ ነበረ የኖርኩት። ዱባይ እየሰራሁ ነበረ። ተጣልቼ ከሰዎቹ አሁን ፓስፖርት ማልሰጥም ያሉኝ ነው። በሱ አሁን ያው በመንፈሱ ምክንያት ነው መሰለኝ ያን ነገርም የተያዘ። ስለዚህ እህትሽ ጋር ነው ያለሽው፣ ተጠግተሽ ያለሽው ማለት ነው? እሷ ጋር ተጠግቼ ነው አሁን ያለው። የሰራሽበትን አልሰጡሽም? የሰራሁበትም ተይዟል። ፓስፖርት ሁሉም ነገር ተይዞ ነው ያለው እና መብርሃን ኪዳነ ምሕረት እየጠየቁት በጸሎት በስግደት እየተጋሁት ነው። እመቤታችን ታግዝሽ እስከቤት ድረስልሽ። ግን ግን ምንድነው እናንተም በጸሎት እዚህ ላይ የምጠይቅሽ ስንት አመት ሆነሽ ከሄድሽ? ከሄድኩኝ 3 አመት። የስንት ወር ደሞዝ ተቀበልሽ? ደሞዝ ሁሉም ተቀብያለሁ። አሁን የ3 ወር ደሞዝ ቀረብኝ። የ3 ወር ደሞዝ። ከ3 ወር በፊት የነበረውን ገንዘብ ምን አደረግሽው? ያው እሱን ቦታ ምናምን ገዝቻለሁ። ጎበዝ፣ በጣም አሪፍ። ስለዚህ እህትሽስ ቁም ነገር አድርጋለች? እሷም ያው ቁም ነገርን ባታደርግ አሁን የእናንተ ትምህርት እንደምንም አድርጌ ለምኜ የመምህር ግርማ ምንም ያለቀስኩት
እሷ አፍም ወለተ ጊዮርጊስ ነው። ጊዮርጊስ አንተ ልጅ ናት አንተ ተቆጣጠር ያልኩት ለእሱ አልቅቼ፣ ጊዮርጊስ ደግሞ አሁን እሷንም ወደ ቦታ መለሰ። እሷን መጸለይ መሰገድ ጀምራ አሁን እሷንም ቦታ ምናምን ገዝታለች። ግን ፍቅረኛ ጓደኛ ስትይዝ መንፈሱ ያን ሰው ያሳምና ያባራ፣ ጓደኛው ይታመማል። ስለዚህ ቀድሞ እሷ ጋር አብሮ የተጠጋ መንፈስ አለ ማለት ነው። ልክ ሰው ሲጠጋት ወንዶቹን የሚያባረር መንፈስ አለ ማለት ነው። ወንዶቹን ያባራሉ። የኔውም ደግሞ አሁን ትዳርም የበጠበጠ ነው። አሁን ጀምሯል። እና ከማን ነው ችግሩ የሚነሳው? ለምሳሌ እህትሽ ጋር እንምጣና ያንቺን እናወራለን። እህትሽ ጋር እስቲ አቅርቢያትና እስቲ ልጠይቃት አንዳንድ ነገር። እየሰማት ነው ማለት። እንዴት ነሽ? እግዚአብሔር ይመስገን። በእናንተ ሃይመሌ ሎኦባይ ነው የሚባለው አይደል? እሺ እኔ የምጠይቅሽ ምንድነው ታውቂያለሽ? ሲቀርቡ ወንዶቹን በምን አይነት ቃላት ነው የምታወሪያቸው? ትቆጫለሽ? ኃይለኛ ነሽ እንዴ? በስልክ ከሆነ ኦኬ ኖርማል ነኝ፣ ግን በአካል ሲያዩ በጣም ታስፈርኛለሽ። ምንድነው? ምን ሆነሽ ነው? ግንባርሽ ምናምን የሆነ የሚያስፈራ እንትን አለ ምናምን። በስልክ ስታወሪ ኖርማል ጥሩ ነው ትኮሳተሪያለሽ ነው የሚሉሽ። ግን ድምፅሽ ይለያያል። በስልክና በእውን በአካል ስታገኛቸው ድምፅሽ ይለያያል። በጽሁፍ ከሆነ ኖርማል ነኝ፣ ግን በእንደዚህ አይነት ታውቃለህ፣ በስልክ እንደዚህ ደውዬ ሳወራ ምንድነው? ምን ሆነሻል? በጽሁፍ ስታወሪ ደህና ነሽ፣ በሪኮርድም ስታወሪ ደህና ነሽ፣ ምንድነው ምናምን ይላሉ። ስለዚህ ይሄን ነገር አንቺ ላይ የታዘብሽ ሰው ከሆንሽ ከአንቺ ጋር አብሮ እየተከታተለ ትዳርም እንዳትይዢ ቁም ነገርም እንዳትይዢ በገንዘብሽም ደስ የሚል የራስሽን ህይወት እንዳትኖሪ የሚከላከል አንድ ኃይል አለ ማለት ነው። ይሄን አምነሻል? ታስተምርሽ ነገር ይሄን ተረድተሻል? ተረድቻለሁ። ስንት ከተረዳው በኋላ አሁን ቅርብ ጊዜ ነው፣ ወደ 2 ወር ምናምን አካባቢ ነው። በጣም ጥሩ። አንድ ጓደኛ የሰፈር ልጅ ነው፣ አብሮ ያደገ ማለት ነው፣ አብሮ የተባለ። እሺ። ከዛ እኔ በቃ ጨንቆኛል፣ የፍቅረኛ ጉዳይ እድሜም ሄዷል፣ እስከ መቼ ድረስ ነው ብዬ ቁጭ ብዬ ለገብርኤል እየነገርኩት እያለቀስኩ ነበረ። እንዳጋጣሚ ደወለልኝ። ከዛ ፈጣሪ የሚለውን አቁም፣ በቃ ምንድነው አንቺ ደግሞ ምናምን አለኝ። ተቆጣኝ። ከዛ ምንድነው ሰላምታ አይቀድምም ምናምን ነገር አልኩት። እያለቀስኩት እንባይን ጠርጌ ነው ያወራሁት። ከዛ ማታቂ ነገር አለ ብሎኛል። እዛ ምንድነው እኔ የማላውቀው ነገር? አንተ ጋር ምንም ነገር ያደረኩት ነገር የለም ከሰላምታ ውጭ ምናምን። እኔም ማላውቀው ፎቶ ከሱ ጋር የተነሳው ፎቶ ምናምን ላክልኝ። እኔ አላውቀውም፣ ፎቶ የተነሳው ቦታ እራሱ አላውቀውም። መቼ ነው? በልጅነት ነው ወይስ አሁን ነው? አሁን በ6 ዓመት ውስጥ የተፈጠረ ነገር ነው። በአካል አግኝተሽው ነበር? በፊት እኔ ከቤሩት ከሄድኩት በኋላ አግኝቼው ነበረ። ቤሩት ከመሄድሽ በፊት አይደለም። እኔ በፊት ቤሩት ነበርኩት፣ ኢትዮጵያ ገባው። ከዛ በኋላ አግኝቼዋለሁ። እሺ። ከዛ ምን አለኝ፣ አንድ ቀን እሱን ላገኘው ከሄድኩት በኋላ እኔ ድጋሜ ዱባይ ልሄድ ነው ምናምን ነገር አልኩት። እሺ። ከዛ ከፈረንጆች ጋር ከምትተኝ ከኔ ጋር ተኝተሽ ብትሄጂ አይሻልሽም አለኝ። እሺ። ከዛ አንተ ቆይ እኔን ላዳር ነው የምትፈልገው ወይስ ከኔ ሚስትና ባል መሆን ነው የምትፈልገው ምናምን ብዬ አልኩት። አንቺ ደግሞ ከፈረንጆች ጋር ከተኛሽ ታዲያ እኔን ደግሞ ለምንድን ነው የምትከለክይኝ አለኝ። ከዛ እኔ ቀልድ መሰለኝ ደግሞ። ከዛ ማንም ሰው አልነበረም የዛው ቦታው ላይ። ከዛ ታገለን በጣም በሩን ቆልፎ ማለት ነው። ከዛ በጣም ነው የደነገጥኩት። ስልክ ነበር፣ ስልክም በትንሽ እንትናበት ቀስ ብዬ ሾልኬ ወጣሁ። ከዛን ቀን ጀምሮ እሱን ሳላገኘው እዚህ መጣሁ ማለት ነው። ግን ከሱ ጋር ፎቶ እንዳለሽ አታውቂም ነበር? አላውቅም። መቼ እንደተነሳው ቦታው ራሱ መቼ የት ቦታ እንደሆነ አላውቅም። ምን ጫካ ውስጥ ነው ወይ መኖሪያ ቤት ነው ወይስ አልጋ ላይ ነው ሳታውቂው የተነሳሽው? ምንድን ነው? አረ እንትን ፎቶ ቤት ነው የተነሳ ነው። ይገርማል በጣም። አቀናብሮት ይሆን? በአዶቤ ፎቶሾፕ ሰው እያለ ነው እንደዚህ እየጻፈ ነው ራሱ። እህት ያንቺና ያ ቆልክልሃለሁ ራሱ ፎቶውን። እሺ
ይገርማል። ቅንብር አይደለም። ቅንብር ቢሆን እኮ እኔ እሱ ላይ ቁጭ ብዬ ነው የተነሳሁት። ከዛ ላከልኝ። ከዛ ይሄ ብቻ ይሄ ይገርምሻል አለኝ። ሌላ ሳለህ አልኩት። አንቺ እንዳታገቢ ከኔ ውጭ ሌላ ሰው እንዳታይ እኔ የሆነ ነገር አድርገልሻለሁ። ይሄ እኮ ነው አየሽ፣ በቃ አንቺ ጋር የሚጠብቅ አሁን የትምህርቱን ስታዳምጪ ነው የገባሽ። እና የሚያሸሽ ወንድ አንቺ ውስጥ አለ ያልኩሽ እኮ ለዚህ ነው። አንቺ ውስጥ ሆኖ የሚያሸሽ አለ፣ ወንዶችን የሚያሸሽ። እኔ እንዲያውም ቅድም ንግግርሽን እንዳላቋርጥ ብዬ ነው እንጂ ሌሊት የሚገናኝሽ አለ ወይ መጥቶ ሌሊት የሚያንቅሽ የሚተናነቅሽ አለ ወይ ብዬ ልጠይቅሽ ነበረ። አይ እኔ ያለኝ ግል ወሲብ ነው፣ እሱ ነው በፊት ያስቸገረኝ እንጂ ለምን ምስታገብች እሱንም ሁሉ እንትን ብየዋለሁ። ግል ወሲብ እኮ በመሰረቱ ግል ወሲብ እኮ ማለት ወንዶችን መቅረብ የሚፈሩ ሴቶች ወይ ወንዶችን በቅርብ ርቀት ማግኘት የማይችሉ ሴቶች ወንዶችም ሊሆኑ ይችላሉ። እንዲሁም ደግሞ ባገኙት አጋጣሚ የዝሙት መንፈስ ካደረባቸው እዛው ግብሩን ከዘራቸው ማግኘት የሚፈልግ መንፈስ ያለባቸው ሴቶች ወይ ወንዶች፣ ይሄ ነው የግል ወሲብ መንፈስ ቶሎ ቶሎ ሰዎችን የሚያጣድፈውና አንቺ ጋር ደግሞ ማንም እንዳያገኝሽ ማንም እንዳያገባሽ ይሄን አሰርቼብሻለሁ ብሎ ከተናገረ የምትቀርቢያቸው ወንዶች በሙሉ የሚያሸሸው ይሄ ነው ማለት ነው። ይሆናል። በጣም ይገርማል፣ በጣም ይገርማል። ስለዚህ ምን እርምጃ ወሰድሽ? እየሰገድሽ ነው? እየጸለይሽ ነው? ምን እያደረግሽ ነው በዚህ 2 ወር ውስጥ? እየሰገድኩት ነው። እግዚአብሔር ይመስገን፣ ተመስገን። ምን ለውጥ አለ? በእንቅልፍ ልብሽ የሚያቃዥሽ የሚያባትትሽ ነገር አለ? ያው ያቃዥኝ አብዛኛ ጊዜ በቃ አህያ ማለት ነው ሊገናኝ ይፈልጋል። አህያ ያራልጠኝ። ይገርማል በጣም ማለት በኖርማሊ ዝም ብሎ የሚያልፍ እንስሳ ነው የሚተናኮልሽ ወይስ እንደው አንዴ ብቻ ነው ያጋጠመሽ? አህያ ነው። ኧረ ብዙ ጊዜ በጣም አህያ በጣም በቃ ደጋግሞ ከፍት ምናምን ውሻ፣ ፍየል በጣም በቃ በጣም ይገርማል። የልጁ ባህሪ ነው የመጣብሽ ማለት እንግዲህ የልጁ ባህሪ እንደዛ ነው፣ እንደ አህያ ነው ወይም እንደ እንስሳ ነው የሚያደርገው። ብዙ ጊዜ መተት ድግምት ሲደገም የደገመው ሰውዬ ማንነት፣ ስሜቱ፣ ሐሳቡ፣ ሁሉ ነገሩ ይመጣል ይባላል። ዘማዊ ከሆነ ዘማዊ ትሆኛለሽ። ችግር እሱ ራሱ ሴቶች መቅረብ የሚፈራ ከሆነ አንቺ ራስሽ ወንዶች መቅረብ ትፈሪያለሽ። ጠጪ ከሆነ አንቺም ጠጪ ትሆኛለሽ ይባላል። የደገመብሽ ሰው ማንነት መጥቶ ይለጠፍብሻል። እና መጀመሪያ ነፃ ውጪ። ነፃ የምትወጪው ንስሓ ገብተሻል? ንስሓ ገብቻለሁ። ይፍቱን ግን አልተባልኩም እስካሁን ድረስ። ዛሬም ደውዬ ነበረ ስልክ መስመር ይዟል። በቃ ይፍቱኝ ተባይና ቢዚ ሆነው ከሆነ ይፍቱኝ ባያቸውና ከዛ ከተፈታሽ በኋላ በጾም በጸሎት በስግደት ተወስነሽ የገባው መንፈስ ማሰር መቻል አለብሽ። አንደኛ ንስሓ በራሱ የሰይጣን ወገብ ነው የሚሰብረው። በአንቺ ላይ የተመዘገቡ ኃጢአቶች በሰይጣን እጅ ላይ ያሉት የኃጢአት መዝገቦችሽ በሙሉ በንስሓ ይወሰዳሉ፣ ወደ እሳት ይጣላል፣ እግዚአብሔር ያስወግድልሻል። ንስሓ ትልቁ ጥቅሙ የህሊና ወቀሳ ይጠፋል። ይሄን አድርጌ ይሄን ኃጢአት ሰርቼ እንዴት ቤተ መቅደስ ገባለሁ፣ እንዴት አድርጌ እግዚአብሔር ይምረኛል የሚለው ነገር ይጠፋል። ሁለተኛ አጋንንት ራሳቸው አንቺን የሚከሱበት ፋይላቸው ይጠፋል። ሌላው ንስሓ እፎይታ ስሜት አለው፣ ሰላማዊ ስሜት አለው። ስለዚህ ንስሓ መግባትሽ አሪፍ ነው። ሁለተኛ ወደሚቀጥለው መንፈሳዊ ህይወትሽ ለመሻገርም እንደ ጥሩ ስሜት ይሆናል፣ እንደ መንደርደሪያ ስሜት ይሆናል። እና ንስሓ ወሳኝ ነው። ቤተሰቦች በዚህ አጋጣሚ ሁልጊዜ ይሄን ትምህርት ስታዳምጡ መጀመሪያ የትኛውም አባት ከሄዳችሁ ንስሓ ግቡ። ቶሎ ሸክማችሁን አራግፉ። እንዴት አይነት ስሜት እንደሚሰማችሁ ደስ ይላል። የእፎይታ ስሜት ነው የሚሰማችሁ። ከዛ ቀጥሎ ደግሞ ጥሩ ንስሓ አባት ከሆኑ ደግሞ ቀኑናው ምንም ከሰጧችሁ በኋላ ጥምቀትም ምንም ማድረግ፣ ይሄ ነገር መጨመር፣ ማታ ማታ ደግሞ ቤት መስገድ። ቤት ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልክአ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትም ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል።
በሩን ልከፍት ብዬ ማነህ ስለው ጸጥ ካለ አይ አትገባትም በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስሎ የሚያሳየን የልባችንን ሐሳብ ነው ማለት ነው እና ንስሐ መግባት ማታ ማታ መልካ ሩፋኤል ጸልዮ መስገድ በጣም ትልቅ ነገር ነው። መልካ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ በጣም ረጋ ብዬ በጣም ብዙ ሺህ ሰው ያየው መልካ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል፣ መጸለይ ይቻላል እና ምንም ሳትቸኩሉ መስገድ እየጸለያችሁ መስገድ እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን ጎበዝ አስቀዳሽ ማለት ነው። ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማህሌት የማይቀር ወይም ደግሞ አሃዱ ሳይባል የሚደርስ እንደማለት ነውና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። ስለዚህ አሁን ጥሩ እርምጃ እየወሰድሽበት ነው ማለት ነው። አዎ ስማ አንተ እንዳስተማርከው አሁን መልካ ሩፋኤል መጸለይ ጀመርኩት። ጎበዝ በግል ይችላል። ይሄ ነው መልካ ሩፋኤል ይሄ ነው። እሺ ቤተሰቦች መልካ ሩፋኤል ብላችሁ ስትገቡ ወደ 238,000 ሰው አይቶታል ይሄን ጸሎቴን። 4 ዓመት ሆኖታል 4 years ago ነው የሚለው ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። 238,000 ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬ ነው ያልኩት። እየሰገዳችሁ ሲሆን ይሄንን 17 ደቂቃ ነው የሚፈጀው። ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላችኋል። በአፋችሁ ስለሆነ የምትሉት በአንድ ጊዜ ሁለት ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ ነጋችሁ እንዲስተካከል የምትፈልጉ ከሆነ መልካ ኡራኤልና መልካ ሩፋኤል በጣም ወሳኝ ነው። በተለይ መልካ ሩፋኤል የአባቶቻችን ያስተማሩን ነው። ጧት ደግሞ ሳይጸልዩ አለመውጣት ሳይሰግዱ አለመውጣት ቢያንስ እንኳን 21 12ም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጧት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው፣ በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው ታውቃላችሁ አይደለ? በጣም ይጫጫናል፣ ቀኑ ደብሯችሁ ነው የምትሉት እና ሁልጊዜ ጧት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን ነው። ስለዚህ በርቺ እሺ። እግዚአብሔር ያበርታሽ። በግል በውስጥ በኩል የምትፈልጊኝ ከሆነ ደግሞ ይኸው ሴቭ አድርግልኝ ፈልጋለሁ። ግን አትደውሉም እኮ አሁን በቀደም ለተራሱ ኧረ ክፍት ነው 24 ሰዓት ማርያምን እኔ እፈልጋለሁ። ለምን አሁንም እራሱ ታውቃለህ ጓደኛዬ ማለት አሁን ማውራት ፍቅረኛዬ ብዬ የጀመርኩት ሰው ታመመ ማለት ዝም ብሎ ማለት ነው። በምሬት በምትጸልዩ ጸሎት እኮ ነው ታመመ ሲባል በመታመሙ ይኸውልሽ በመታመሙ አይደለም ያንቺ ጥንካሬ የሚታወቀው። ግን አንቺ ጋር ተልኮ የነበረው መንፈስ እሱ ጋር ተመልሶ ሲሄድ ምልክት ሰጠ ነው። ምልክት በጣም ይገርማል። እሺ ቀጥይ ቀጥይ። አይ ታመመ የሚለው ቀጥይልን። እሱ አሁን ምን አለኝ መጀመሪያ ራስን ወጠር አድርጎኝ ይዞኛል አለኝ። እሺ ከዛ ጠዋት ጸበል ጠጣ እንትን መድኃኒት ምናምን ሐኪም ቤት እንዳትሄድ አልኩት። ከዛ 2 ቀን ሙሉ አመመውና ኦንላይ አልገባም። ከዛ ምን ሆነክ ነው ምናምን አልኩት። ታይፎይድ ተባልኩት ሐኪም ቤት ሄጄ ምናምን አለኝ። ትላንት ነው ማለት ነው። ከዛ ጸበል ጠጣ እና መድኃኒቱን አትውሰድ ምናምን ብዬ አሁን ለአንተ የነገርኩትን ነገርኩት። የአንተ ትምህርት ያስለ አይነ ጥራ ምናምን አዳምጥ ብዬ ላኩለት። በጣም ጎበዝ። አሁን አንድ ስቴፕ ሄደሻል። እግዚአብሔር ቀጣውና አንቺን ማዳመጥ ጀመረ ማለት ነው። አዎ ከዛ ያኛው ልጅ እኮ አይደለም ይሄ አዲስ ልጅ ነው። ሌላ ነው እንዴ ይሄ? አዎ ያን ሌላ ነው። ያኛው አገብቶ ወልዷል እኮ ያኛው አገብቶ ወልዷል። ይሄ እኮ ነው ችግሩ። አየሽ አንቺ እንግዲህ እልህ ይዞታል ማለት ነው። አንቺ ስለተጣላ እንዳታገቢ እንዳትወልጂ ብሎ እሱ ደግሞ በጎን በኩል አግብቷል።
ግን አሁን ልጆቹ ጤነኛ ናቸው? እውነት አንቺን ለማጥቃት ያስደገመው ድግምት እሱን ማይነካው ይመስለዋል? እሱ ለራሱ ጤነኛ አይደለም መምህር። ይገርማል። እሺ እሱን ተውና ይሄ አዲሱ የታመመብሽ ደግሞ ልክ እንግዲህ አንቺ ጋር የሚመጡትን ሰዎች እንደዚህ እያሳመመ ነው የሚያሸሽብሽ ማለት ነው። አዎ ራስን ይላሉ ሁሉ በቃ ከዛ በኋላ ጥፍት ነው የሚሉት። ይገርማል። አዎ ምናልባት በህልም አንቺን የምታስፈሪ አድርጎ እያሳያቸው ሊሆን ይችላል። ወይ በእውን ድምፅሽን አንቺ እኮ ትክክለኛ ድምፅ ነው ያወጣሽው፣ ትሆንሽ ጥሩ ነው። ለእነሱ ግን በሌላ ነገር ገልብጦ ሊያሳያቸው ይችላል። የወላይታ ሴቶች ደግሞ በጣም ጠንካሮች እና ጎበዞች ስለሆናችሁ ወንዶቹ እንግዲህ ብዙም ያን ያክል ደፍረውም እንትን አይሏችሁም። እውነቴን እኮ ነው የምር በጣም በስራ ላይ በምን ላይ በጣም ጠንካሮች ናቸው እና ምናልባት ቆጣ ብላችሁ ስትናገሩም ሊሆን ይችላል። አላውቀውም። ያው እንደዛ አሁን ጸበል ቦታ ያወቁት ልጅ ነበርና እሱ ነው እንደዚህ ፖስተር ብለሽ ነው የምታወሪው ምናምን ብሎኛል። ከዛ ምን አለኝ አንድ የጎጃም ደፍተራና ቄስ ነው አለኝ። ከዛ እሱን አናግሬዋለሁና ከዛ የሆነ ነገር ይሰጥሻል እዛ ሆነሽ ትቀበያለሽ ምናምን ነገር አለኝ። ከዛ ምን ነው አልኩት። ከዛ የሆነ ትንሽ ነገር ነው የሚሰጠው ብር አትከፍይ ምናምን ነገር አለኝ። ከዛ ለራስህ ተጠቀም እዛ ምናምን ነገር አልኩት። ስሙን ጽፈሽ እስቲ ስገጂ እስቲ የዚህ ያሁን ልጅ ስሙን ጽፈሽ እግዚአብሔር ሆይ ከኔ ሄዶ የሚፈትነው ካለ እባክህን እንደዚህ አድርግልኝ ብለሽ ስገጂ እስቲ። እውነት ፈውስልኝ፣ ከኔ ሄዶ እሱ ላይ ያረፈበትንና ለኔ ጥሩ ስሜት እንዳይኖረው የሚያደርገው መንፈስ እሰርለት ባለበት ይታሰብ፣ ወደ እኔ የማይመለስ ልጁ ላይ የማይንካው እሰርለት ብለሽ አልቅሰሽ የምትወጂውን ታቦት ጠሪና ስገጂ። ለውጥ ታያለሽ። ራሱ ደውሎ ነው የሚልሽ። እሺ በጣም ይገርማል። እሺ እሺ አመሰግናለሁ መምህር። እና በርቱ እና ስልክህን ስም አድርጌልኝ። አድርጌዋለሁ። አንድ ላይ ናቸው አይደል እህትማማቾች? በጣም ደስ ብሎኛል። በጣም ደስ ብሎኛል። በቃ እደውላለሁ። 45 ደቂቃ ሙሉ አውርተናል። በጣም ጥሩ ነገር ነው የተወያየ ነው። እናንተም ጠንካሮች ናችሁ። እመቤታችን ቅድስት ኪዳነ ምሕረት እንደደረሰችልሽ ሌላውን ችግሮቻችሁን ደግሞ እንደዚሁ በእንባ ጠይቁ። እንባ ብዙ ጊዜ ውጤት አለው። በስግደት በእንባ የሚለመን ልመና በጣም ትልቅ ለውጥ አለው። አልቅሱ። ከልብ ካለቀሱ እንባ አይገድም ይባላል። በእርግጥ የግዴታ